ለብዙዎች የሳቅ ምንጭ የነበረው ነጻነት ወርቅነህ ሲታወስ እንዴት ነው? በዛሬው ዝግጅታችን ነጻነት ወርቅነህ በተለይም ደግሞ በአስቂኝ ፊልምና ቲያትር ዘርፍ በግንባር ቀደምትነት ከሚጠቀሱ ተዋናያን መካከል አንዱ ነበርና እሱንን ልናስተውሳችሁ ወደድን። አብራችሁን ቆዩ። ጥርስ አያስከድኑም ከሚባሉ ጨዋታ አዋቂ የቴሌቪዥን መሰናዶ አቅራቢዎች መካከል ነጻነት ወርቅነህ ተጠቃሽ ነው። ኤፍቢአይ፣ ባለቀለም ህልሞችና ያንቺው ሌባን ጨምሮ በሌሎችም አስቂኝ ፊልሞች እንዲሁም እንደ ፍሬሽማን ባሉ አዝናኝ ተውኔቶች የሚታወቀው ነጻነት ባደረበት ህመም ከዚህ ዓለም በሞት ከተለየ ሰነባብቷል። ነጻነት ተወዳጅ የሆነውና በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ አዘጋጅና አቅራቢም ነበር። ተወዳዳሪዎችን በሚጠይቀው አስቂኝ ጥያቄ እንዲሁም ጣል በሚያደርጋቸው አዝናኝ የስላቅ አስተያየቶችም ይታወሳል። ይህ ጉምቱ ሰው ነጻነት በቴሌቪዥን ማስታወቂያዎችም አዝናኝ እንደነበረም መረጃዎቹ እንዲሁ ቁልጭ አድርገው ያሳያሉ። ለመሆኑ ፈጣኑ ነጻነት ማን ነው? የባህልና ስፖርት ሚኒስቴር ዴኤታው ቲያትር ባለሙያው ተባባሪ ፕሮፌሰር ነብዩ ባየ ነጻነትን የሚያውቁት ከ1990ዎቹ አንስቶ እንደሆነ ይናገራሉ። ያኔ 20 ዓመት ቢሆነው ነው ይላሉ። የ1980ዎቹ መጨረሻና 1990ዎቹ አዲስ አበባ ውስጥ የአማተር እንቅስቃሴ በጣም የተስፋፋበት እንደነበርም ያስተውሳሉ። ቄራ አካባቢ ሳምሶን ታደሰ ወይም ቤቢና ሰለሞን ቦጋለ፣ መርካቶ አካባቢ ቴዎድሮስ ካሳሁን፣ ቴዲ አፍሮና አብነት አጎናፍር በኪነ ጥበብ እንቅስቃሴ ይታወቃሉ። ወደ ሀገር ፍቅርና ገዳም ሰፈር አካባቢ ስማቸው ከሚጠራው መካከል ደግሞ ነብዩና ነጻነት ይገኙበታል። በዘመኑ በጣም ብዙ ወጣቶች ወደ ቲያትር ይገቡ ነበር። የኪነ ጥበብ ክበባትም እንዲሁ ብዙ ነበሩ ማለት ይቻላል። በትወና በስነ ጽሑፍና በዝግጅት ስመጥር ባለሙያዎች መነሻቸውም ይኸው ነው። ከነዚህ ወጣቶች ውስጥ ታዲያ በጣም ፈጣንና በተለይ ደግሞ ለኮሜዲ ስራዎች እጅግ ከፍ ያለ ስጦታ ያለው ነጻነት እንደነበርም ያስተውሳሉ። በ1993 ዓ.ም እሳቸው የዩኒቨርሲቲ ተማሪ ሳሉም ነጻነት ማክሲሚዲያ ኢንተርፕራይዝ በሚባል ክበብ ቲያትር ሲሰለጥን አግኝተውታል። ያኔው የዩኒቨርሲቲ ተማሪ ነብዩ አሰልጣኝ ሆነው ነበር የሄዱት ማለት ነው። የበለጠ ሙያውን እያዳበረ ብዙ እየታተረ ነበር ያገኘሁትም ይላሉ። ከዚያ በኋላም በስራ አልፎ አልፎ ይገናኛሉ። ነጻነትን ታዲያ የሚገልጹት ፈጣን አእምሮ ያለው ብለው ነው። ይህ ፈጣንነት ደግሞ ለኮሜዲ ስራ አንዱ መሰረታዊ ነገር እንደሆነም ይናገራሉ። የኮሜዲ ስራ ፈጣን አእምሮና የፈጠራ ችሎታ ይፈልጋል ይላሉ የቲያትር ባለሙያው። ድንገቴ ፈጠራ ኮሜዲ ከሚሰሩ ባለሙያዎች መካከል ነጥረው የሚወጡት ፈጣን አእምሮ ያላቸው ናቸው። ነጻነት ወርቅነህን ለረጅም ጊዜ ከሚያውቁትና አብረውት ከሰሩት መካከል አንዷ የሆነችው ደራሲና አዘጋጅ መዓዛ ወርቁ በተለያዩ የመድረክ የቴሌቪዥንና የሬዲዮ ስራዎች ላይ በሚያሳየው ተፈጥሯዊ የትወና ብቃት ከፍ ያለ አድናቆት እንዳላትም ትናገራለች። ኪነ ጥበብን በማንኛውም መንገድ ቢሰራ አሳምሮና አሳድጎ የሚሰራ ለየት ያለ ተሰጥኦ ያለው ተዋናይ እንደነበርም የሚያውቀው ሁሉ የሚመሰክርለትም ብለዋለች። ነጻነት በስራው ላይ በምንም አይነት የዲሲፕሊን ችግር የማይታማ ለቡድን ስራ የተመቸ ስኬታማ ባለሙያም ትለዋለች መዓዛ። አክላም ስራ ቀለል ብሎ እንዲሰራ የሚያግዝ በእድል ወይም በአጋጣሚ ስም ያገኘ ሳይሆን ለፍቶ ጥሮ ወድቆ ተነስቶ ትልቅ ሰውና ማንነትን የተከለ ታታሪ ሙያተኛ ነው ስትል የነጻነት ስኬት ምን ያህል በጥረት የመጣ እንደሆነ ተናግራለች። ድንገቴ ፈጠራ የኮሜዲያንን የአእምሮ ፍጥነትና ስል መሆን ያሳያል። ለዚህም እንደ ምሳሌ ኮሜዲያኖቹን ትሬቨር ኖዋና ማክስ ሃሚኒ ይጠቀሳሉ። ፍጥነት ብቻም ሳይሆን በፍጥነት መናገር የሚፈልጉትን ወይም ደግሞ ማስተላለፍ የሚፈልጉትን መልእክት ማድረስ ይጠይቃል። በዚህም ነጻነት የተካነ ሙያተኛ እንደነበርም ይነገርለታል። በጣም ለዛ ያለው በጣም ወዝ ያለው ሲሆን ያ ሰው ከሁሉም መጥቆ ይወጣል የሚሉት ረዳት ፕሮፌሰር ነብዩም ለዚህ ማሳያ ነጻነትን ይጠቅሳሉ። ነጻነት መድረክ ሲመራም ይሁን ፊልም ወይም ደግሞ ቲያትር ላይ ሲተውን ችሎታው ጎልቶ ይታያል። ብዙዎች ስንመለከተው ደስ ይለናል በማለትም አስቂነቱን ብቻም ቢታያቸውም የአእምሮ ስለትና ብስለት ብዙ ሊባልለት እንደሚገባም ባለሙያው ያስረዳሉ። ትልቁ ችሎታው የአእምሮ ፍጥነት ነው። አእምሮ ሲፈጥን ደግሞ አንደበት አብሮ ከተሰናኘ፣ የቋንቋ ችሎታ አብሮ ከተቀናጀ፣ ለዛና ወዛ አብሮ የሚሄድ ከሆነ ያ ሰው የተዋጣለት ኮሜዲያን ነው። ይህ ነጻነት ወርቅነህ ነው። ነጻነትን የሚገልጹት ሐሳቦች የማያልቁበት፣ ቃላት የሚታዘዙለት፣ አእምሮ በፍጥነት ሁሉም የሚገዛለት ብለው ይገልጹታል። በተለይ ደግሞ ነጻነት ስታንዳፕ ኮሜዲና ቲያትርን የማዋሃድ ቅርጽ እንዳመጣም ይናገራሉ። መድረክን መግዛት የሚችል ተመልካቾች ፊት ወጥቶ አሸንፎ የሚፈልገውንም አሳክቶ የሚወርድ ሰው ነበር ሲሉም ያሞካሹታል። አንድ ባለሙያ ለብቻው በይዘት ስብጥርና
ተለዋዋጭነት እንዲሁም በማሳቅ መድረክ በመያዝ ረገድም ነጻነት ታሪክ ለዋጭ እንደሆነ ሙያዊ አስተያየታቸውንም ሰጥተውታል። ነጻነት ለብቻው መድረክን እያዝናና በመቆጣጠር ያለው ችሎታ ፍሬሽማን ቲያትር ላይ ጎልቶ እንደወጣና ስታንዳፕ ኮሜዲ ያመጣው ለውጥ እንደ እሸቱ መለሰ ያሉ ኮሜዲያኖችን እንዳፈራ ረዳት ፕሮፌሰሩም ያክላሉ። እናውላቸው ደጀኔ፣ ተስፋዬ ሳህሉና አበራ ደስታ በተውኔቱ ውስጥ የኮሜዲ ስራቸው እንደታወቀ በመጥቀስ ነጻነት ግን ብቻውን መድረክ በመቆጣጠር የታሪክ እጥፋት እንዳመጣም ይገልጻሉ። ትሁቱ ነጻነት በጣም ትሁት ሰው ነው በማለትም ረዳት ፕሮፌሰሩ የነጻነትን ስብና ይገልጹለታል። መድረክ ላይ ፈጠራ የተሞላቸው ባለሙያዎች ከመድረክ በታች አስተዋይ፣ አዳማጭ፣ ሰው አክባሪ እንደሚሆኑ ማሳየው ነጻነት ነው ብለውም ያምናሉ። ሰው ካለፈ እንደሚባለው ሳይሆን እውነቱን ነው የምናገረው። በጣም ሰው አክባሪ፣ በጣም ትሁት፣ አስተዋይ ነው። መድረክ ላይ የሚጠቅመውን ነገር የሚያገኘው በማስተዋል በማዳመጥና በመጠየቅም ነው ይላሉ። ባህሪው ታዋቂ ስለሆነ ሰዎች እንዲሸሹት የሚያደርግ ሳይሆን ወደሱ የሚያቀርብ እንደሆነም ይመሰክራሉ። ሰፈር ውስጥም ሰፊ መድረክ ላይም አንድ ሰውም ቢያገኝ ሺህ ሰው ቢኖርም ትሁት ነው። መተናነስ፣ ሰው ማክበር፣ አዳዲስ ነገር መማር አይበት ነበርም ሲሉ ገልጸውታል። ለልጆቻችን እንዳጎታቸው አይነት ሆኖ በቴሌቪዥን የምናየው ሰው ነበር። በኢትዮጵያውያን የጋራ እዝነ ልቦና በጋራ ሀሳቢ ውስጥ ቦታ ያለው ሰው ነው ሲሉም አክለዋል። ነጻነት ለሙያው ታታሪ እንደነበርም ሳይጠቅሱ አያልፉም። ፈጣሪ የሰውን ዕድሜ በአግባቡ እንደተጠቀመበትም ያምናሉ። ብዙ ትዝታ፣ ብዙ የጥበብ ውጤት በአጭር ጊዜ ሰጥቶ የሄደ ሰው ነጻነት ለሙያው የነበረውን ተቆርቋሪነት በተመለከተ መዓዛ ወርቁ በ2004 ዓ.ም የግል የቲያትር ሰሪዎች በቲያትር መግቢያ ዋጋ ላይ ባካሄዱት ትግል ትልቅ አስተዋጽኦ ያደረገ የሙያው ተቆርቋሪ ነው ስትልም ገልጸዋለች። ሌላው ከነጻነት ተወዳጅ ስራዎች መካከል አንዱ የሆነውና በ2000 ዓ.ም መጀመሪያ አካባቢ ወደ መድረክ ያመጣው ፍሬሽማን ቲያትሩ ረዥም ጊዜ በሙሉ አዳራሽ ከመታየቱ በተጨማሪም መነጋገሪያ የነበር ነው። ፍሬሽማን ቲያትር የነጻነት ድርሰትና ዝግጅት ሲሆን በተለያዩ የዓለም ሀገራት ከመታየቱ በተጨማሪም እስከ ቅርብ ጊዜ ድረስ እያረፈ ወደ መድረክ የሚመለስ ተመልካችን ወደ ቲያትር ቤት የሚመልስ ተወዳጅ ስራው ነው። ተወዳጅ ስራውም ጭምር ነው ስትል ደራሲና አዘጋጅ መዓዛ ያላትን አድናቆትም ገልጻለታለች። ለነጻነት በሙያው ስኬት እንዲያገኝ ካደረጉት ነገሮች መካከል ታዲያ ለሁሉም ነገሮች ራሱን ቅርብ ለማድረግ ያለው ፍላጎትና ጥረት መሆኑንም የምትናገረው መዓዛ የነጻነት ህልፈት በእጅጉ አሳዝኗታል። እኔ ሳውቀው ነጻነት ለህዝብ፣ ለሚዲያ፣ ለዓለም አቀፍ መረጃና ለንባብ የቀረበ ነበር። ይህ ደግሞ ካለው የተፈጥሮ ፈጣን አሳቢነት ላይ የተሞላ ስብዕናና በማንኛውም ጉዳይ ላይ የተሻለ መረዳት እንዲኖረው አድርጎታል። ለስራውም እንዲሁ የማይነጥፍ ግብዓት እንዲኖረው አግዞታል። በወጣትነት ወደ ጥበብ የተሳበው ነጻነት አዲስ አበባ ኡራኤል አካባቢ በ1975 ዓ.ም የተወለደው ነጻነት ወደ ቲያትር የገባው በለጋ ዕድሜው እንደነበርም መረጃዎች ያሳያሉ። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ ነጻነት በኢትዮጵያ የፊልም ቲያትርና የቴሌቪዥን መሰናዶ ታሪክ ጉልህ ሚናም አለው። የሁለተኛ ደረጃ ተማሪ ሳለ የራሱን ቲያትር በመጻፍና ሴት ገጸ ባህሪ ወክሎ በመተወን የመምህራኑን ትኩረት እንዳገኘ ይነገርለታል። በተለይም የአማርኛ አስተማሪው ያበረታቱት እንደነበር በሰጣቸው ቃለ ምልልሶችም ተናግሯል። በኢቢሲ ቴሌቪዥን ላይ የቤተሰብ ጨዋታ አቅራቢ ሳለም መሰናዱ ከፍተኛ አድናቆት ያለውና ተወዳጅ እንዲሆን የአንበሳውን ድርሻ ተወጥቷል። ኢቢኤስ ቴሌቪዥንም በማህበራዊ ሚዲያ ገጹ ላይ አርቲስቱ ባደረበት ህመም በድንገት ህይወቱ ማለፉን ገልጾ ህልፈት የተሰማውን ሐዘንም እንዲሁ ገልጿል። የነጻነት ዜና እረፍት መሰማቱን ተከትሎ የተለያዩ የማህበራዊ ሚዲያ ገጾች ላይ የሙያ ባልደረቦቹ እንዲሁም ታላላቅ መሪዎቹና የሙያ አድናቂዎቹ ከምስሉ ጋር የሐዘን መግለጫቸውን እያጋሩ ያላቸውን ሐዘንና መከፋትም በጽኑ ገልጸዋል። ነጻነት ባለትዳርና የሶስት ልጆች አባትም ጭምር ነው። እስከ ሐሙስ ጥር 7 2018 ዓ.ም ድረስ ታዲያ የተለያዩ ስራዎች ሲያከናውን መቆየቱን ባልደረቦቹ የተናገሩ ሲሆን ነገር ግን አርብ ጠዋት ድንገተኛ ህመም ተሰምቶት ወደ ሆስፒታል ከሄደ በኋላ እኩለ ቀን አካባቢ ማረፉን ነው ጓደኞችም እንዲሁ የተናገሩት። የነጻነት ወርቅነህ የቀብር ስነ ስርዓት ታዲያ ቤተሰቦቹ፣ የሙያ ባልደረቦቹና አድናቂዎቹ በሚገኙበት በአዲስ አበባ የቅድስት ሥላሴ ካቴድራል እንደተፈጸመም ይኸው መረጃ ይነግረናል። ለቤተሰቦቹ፣ ለሙያ አጋሮቹና ለመላው የነጻነት ወዳጅ ኢትዮጵያውያን በሙሉ መጽናናትን እየተመኘን የዛሬውን ዝግጅታችን